ማንን ምን እንጠይቅለው? መሐመድ ባላለው ከልደታ ወረዳ 9 ምንድነው የገጠመኝ? ምንኖርበት ቤት ወደ 24 አመት የኖርንበት ቤት ነው፣ የቀበሌ ቤት ማለት ነው። መጀመሪያ ስንገባ ያን ቤት ተከራይተን ነበር የገባ ነው። ተከራይተን ባልና ሚስት ተፋተው ሀና ለብለው የተካፈለ ቤት ተከራይተን ነበር የምንኖረው ማለት ነው። ከዛ ለሰውየው ከሷ ጋር ስለማይስማማ ሌላ ቦታ ነበር የሚኖረው እና በመሀል እኛ ረዥም አመት የኖረ የድሃ ማስገቡ ሲባል ቀበሌ በተለያዩ ጊዜያቶች ማመልከቻዎችን አስገብተን ነበር በዚህ ቤት ቁጥር እንድንዋዋል ማለት ነው። ቀበሌው ፈቃደኛ ሆኖ አልተገኘም። እኛ የተለያዩ ማስረጃዎችን አስገብተናል። የዛሬ ወደ 5 አመት ቀሪ ደብዳቤዎች እጃችን ላይ አሉ። የዛሬ 5 አመት የዛሬ 6 አመት ያስገባናቸው ቀሪ ደብዳቤዎች አሉ። የዛኔ ለሕክምና ማውጣቸውን የተለያዩ ነገሮች አያይዤ አስገብቼ ነበረ። ቆይ አንድ ጊዜ ልደታ ወረዳ 9 አሉኝ። ልደታ ወረዳ 9 የቀድሞው ስንት ቀበሌ ነው? 29 ወረዳ 9 ከመባሉ በፊት ወረዳ 4 ነበረ። ወረዳ 4 ነበር። ወረዳ 4 ላይ ያሉ ረጅም አመት ኖረናል ብለን ህጋዊ ይደረግልን ስንል ወረዳው ሊተባበረን አልቻለም አሉ። አሁን ሲናገር ወረዳው ሊተባበረን አልቻለም። ከዛው ለምን ሊተባበረን ያልቻለበት አንደኛ ምክንያት ከሰፈር ኮሚቴዎች አሉ፣ ስማቸውን አልጠቅስም። ከነሱ ጋር በመተባበር በወቅቱ የነበረው የቤቶች ኃላፊ እንትና ይባላል፣ አሁን ተቀይሮ ነው መስፍን ይባላል። ገንዘብ እየተደራደሩ አጋጣሚ ይሄ ማስረጃ ነበረኝ፣ ማስረጃ አለኝ። ማስረጃ ስላለኝ በዛ ሰዓት በወቅቱ ሲደራደሩ አጋጣሚ ስልኬ ሁሉንም ነው የሚቀዳው። ከአንተ ጋርም ከማንም ጋር ማወራውን ይቀዳል። አጋጣሚ እኔና እርሶ የምናወራውንም እየቀዳ ነው። ይሄን አይቀዳም። አሁን ሌላ ስልክ ነው ያለው እና በዛ ሰዓት በወቅቱ እንዲህ ሲደራደረኝ አጋጣሚ እቤት ቁጭ ብዬ የተቀዱትን ብዬ ስልኮችን ታዳምጥ አጋጣሚ እነሱ ይደራደሩኛል እና እሱን ይዤ ሄጄ ሰላምና ጸጥታ ስንታየው የሚባላለው ወረዳ 9 እና ያንን ይዤ ሄጄ ሰላምና ጸጥታ እንደዚህ እያሉኝ ነው። እኔ ረዥም አመት ኖሬያለሁ። ረዥም አመት የኖረ የዛሬ 2015 ላይ ሄጄ ድምፁን አሰምቻቸዋለሁ። የዛሬ 3 አመት ማለት ነው። ስንታየው የሚባል ነበር የሰላምና ጸጥታ ቢሮ ስም ይሰራ። ይሄን የሚሉኝ 2000 ስንት ዓመተ ምህረት ላይ ነው? 2015 ላይ 2015ማ የወረዳ 4 የልደታ ክፍለ ከተማ የቀድሞ ወረዳ 4 ወደ ወረዳ 9 ተጠቅልሏል እኮ የዛኔ። 2015 አይደለም ሊሆን የሚችለው 2014 ዓመተ ምህረት ነው። ግን እዛ ነበረ ቀበሌው እየተማመንን። ምክንያቱም ተጠያቂነትም ሲኖር በ2014 ከሆነ ወረዳ 4 የነበሩ አመራሮች፣ ወረዳ 2015 በኋላ ደግሞ ከሆነ ወረዳ 9 ያሉ ወይም የነበሩ አመራሮች ናቸው ተጠያቂ ሊሆኑ የሚችሉትና እናረጋግ። ወረዳ 2014 ዓመተ ምህረት ላይ ነው አሁን የሆነው የሚሉኝ። እንደዛ ነው የሚሆነው። በጣም ጥሩ። ያንን አሰምቻቸው ጠርተውት አውርቶስ ነበር እና ሐሙስ ካቢኔ ላይ በቀጣይ ሐሙስ ካቢኔ ላይ አቀርብልሃለሁ። እሱን ማክሰኞ ይሁን ሮብ ዕለት ከዚህ አንስተው ወደ ሌላ ክፍለ ከተማ ወሰዱት። ሌላ ቦታ ተቀየረ። መስፍን የሚባለው ኃላፊ የቤቶች ኃላፊ ከዚህ አንስተው ወደ ሌላ ቦታ ተቀየረ። 2014 ላይ ማለት ነው። 2014 ላይ ምን ወር ነው? 7ኛ ወር ምናምን አካባቢ ላይ ይሆናል። መጋቢት ማለት ነው። 2014 መጋቢት ላይ ከሆነ ደግሞ አሁን ደግሞ ወደ ወረዳ 9 መጥቷል። ምክንያቱም ወረዳ 4 ወደ ወረዳ 9 የተሸጋገረው ጥር 2014 ዓ.ም ነው እኮ። ከዚህ ጠቅልለው እዚህ ቀበሌ የነበረው ወደዛ መጥቷል። አጠቃላይ ወረዳ 4 የነበረው አመራር ያኔ የለም ተዋህዷል። ወደ ወረዳ 9 ጥር ላይ ነው የመጣው። እርሶ ደግሞ መጋቢት ነው። መጋቢት የቀድሞ ከፍተኛ 4 ቀበሌ 29 ወረዳ 4 የነበረው ወደ ወረዳ 9 ተጠቅልሏል። አሁን በዚህ ሰዓት እኔና እርሶ በምንነጋገርበት ያለው የወረዳ 4 አስተዳደር ያንን የወረዳ 29ን አይመለከትም፣ ተለውጧል። እናንተ ወደዚህ ወደ 50 ቀበሌ ወይም ደግሞ 29 ወደ ወረዳ 9 መጥታችኋል። ቆይ ዋናው ነገር እርሶ አሁን እኔ ይሄ ክሱን ያቆዩትና የእርሶ ጥያቄ ረዥም ዓመት ስለኖርን እዛ ቤት ይገባን ነበረ፣ አከራቢያችን ደግሞ እኛ እንድንኖርበት ፈቅዶ ነበረ አሉ። በእርግጥ 2014 ዓመተ ምህረት አካባቢ ላይ በሰርኩላር የወረደ አንድ ደብዳቤ ነበር አስታውሳለሁ። እኔም ረዥም ዓመት በቀበሌ ውስጥ የኖሩ ከቀበሌ የተከራዩ ግለሰቦች የተከራዩ ውል እንዲፈጸም ተደርጓል። በዚህ በልደታ ክፍለ ከተማ ብቻ ሳይሆን በሌሎችም ክፍለ ከተማ እና ወረዳዎች ከ5 ዓመት በላይ ያልተዋዋሉ አከራዮች ካሉ የቀበሌውን ከግለሰቦቹ የተከራዩት ልክ እንደናንተ የተከራዩት እንዲከራዩ ተፈቅዶ ነበረ። አትዋዋሉም የተባላችሁት ወይም ሊያዋውላችሁ የተቸገሩት ምናልባት አከራያችሁ እናንተን ያከራዩት ግለሰብ እስከ 2014 ወይም እስከ 2015 የሚቆይ የውል ዘመን ነበራቸው እየሄዱ የሚዋዋሉት። እናንተ አይደላችሁ የምትዋዋሉት የነበረው ወይም ውሉ አልተቋረጠም ነበር አይደል?
ውሉ አልተቋረጠም ነበር። ውሉ እኛ ጋር ነው ያለው። ውሉ ወረቀቱ እኛ ጋር ነው ያለው። እናንተ ጋር ይኖር እንጂ የሚዋዋሉት የነበሩት ግለሰቡ ናቸው። እየጠራናቸው እየመጡ እየተዋዋሉልን ይሄዳሉ። አዩት እዚህ ጋር አቶ ሽፋ እዚህ ጋር ነው ችግሩ። ግለሰቡ ናቸው እንጂ የተከራዩት እስከ 2014 ዓ.ም ግለሰቡ ውል መዋዋል አላቆሙም ነበር። ስለዚህ ስለዚህ ወረዳው የሚያውቀው እናንተን ሳይሆን ግለሰቡ እንዳሉ አድርጎ ነበር። ልክ ነው። አቋይ ልመጣለት ነው። በዚህ ምክንያት ወረዳው እናንተን ተቀብሎ ማዋዋል የሚችልበት ምንም አይነት ህጋዊ መሰረት የለውም። ወይም ደግሞ በሰርኩላር ወረደ በተባለው አሰራር መሰረት ሊያስተናግዳችሁ አልቻለም ነበረ። በዚህ እንተማመን። የወረዳው ችግር አይደለም ነው። ልብ ይበሉ። እስከ 2014 ዓ.ም ድረስ ግለሰቡ እየተከራዩ ከሆነ እናንተ በዛ ቤት ውስጥ 5 ዓመት ኖራችሁ የሚያስብል ምንም ነገር መረጃ ለወረዳው አልተሰጠም። ምክንያቱም ግለሰቡ እየተከራዩ ስለሆነ ወረዳው የሚያውቀው ግለሰቡን እንጂ እናንተን አይደለም። በሰርኩላር የወረደው ደግሞ 5 ዓመት ውል ሳይዋዋሉ ከቀበሌው ቤቱን የተከራዩት ከወረዳው ቤቱን የተከራዩት ግለሰቦች 5 ዓመት ሙሉ ውል ሳይዋዋሉ ቆይተው ተከራዮቹ ግን እዛ ቤት ውስጥ ካሉ ለነዛ መብት ይፈጠርላቸው ነበር የተባለው። ያን ለማድረግ ለእናንተ አልተቻለም። ምክንያቱም በወረዳው መዝገብ ውስጥ አንድ ቀንም አልኖራችሁም እንኳን 24 ዓመት። ሁለተኛው ጥያቄ የሚሆነው እኔ የካንሰር ታማሚ ነኝ አሉ። ይህንን ለወረዳው አሳውቀዋል ብዬ ተስፋ አድርጋለሁ። ክፍለ ከተማ አስገብቻለሁ። ደብዳቤ ላይ ክፍለ ከተማ ይህንን ካስገቡ የልደታ ክፍለ ከተማ ቤቶች አስተዳደር ሊሆን ይችላል፣ ወረዳውም ሊሆን ይችላል። ወረዳ 9 እናይሎታለን ተብሎ ምላሽ ተሰጥቶታል። እንደዚሁን ተብሏል። አሁን ምላሹ ይሄ ነው አልተባለም። ገብቼ ነበረ ኃላፊው ጋር ስገባ ቆይ አሁን ባለው እርሶ በሚነግሩኝ ሁኔታ የእናንተ ቤት ህገ ወጥ ነው ተብሎ ከተያዙ ቤቶች መካከል አንዱ ነው። ግን እስካሁን ድረስ አላስወጧችሁም። አላስወጡንም። ያላስወጧችሁ ደግሞ እርሶ ባስገቡት ማመልከቻ መሰረት ነው። ማመልከቻውን እንትን አላሉትም፣ ጭራሽ አላነበቡትም። እኔ ኃላፊው ጋር ሲሄድ የክፍለ ከተማው ኃላፊ ጋር ሲሄድ እና ይሎታል አልተባሉም። እንደዚህ ጉዳይ ነበረኝ ብዬ እሱ ጋር ስቀርብ ከዚህ በፊት ይህን ጉዳይ ማን ነው ኃላፊው ጋር የገቡት? እኔ የነበርኩኝ የቀረብኩት እኮ። ማን ጋር ነው የቀረቡት? የክፍለ ከተማው የቤቶች ኃላፊ ጋር አቶ ገመቹ ናቸው። አሁን በአሁኑ ሰዓት ያለው አቶ ገመቹ ይባላሉ። እሳቸው ጋር ስቀርብ ደብዳቤ ይህን እንደዚህ የሕክምና ማስረጃዎች አያይዤ እነዚህ ፋይል ይዤ መጥቼ ነበር፣ ማመልከቻ ይዤ መጥቼ ነበር ብዬ ስሰጠው ከዚህ በፊት ይህን ጉዳይ ማን ነበር የሚያይላችሁ ውል የሚያዋውላችሁ አለ። አብዲ ነው የሚባለው ስል አብዲ እዛ ጋር የተቀመጠው ነው። ያው ለአብዲ ስጠው፣ አብዲ ይህን ነገር አጥራና ንገረኝ አለው። አብዲ ጋር ከ2 ሳምንት በኋላ ተመልሼ አብዲ ነገርከው ወይ ያስረዳህልኝ ወይ ስለው ኧረ አሁን ብዙ ነገር ምንም ከላይ የወረደ መመሪያ ምናምን ስለሌለ አላስረዳውልም። ይህንም ማመልከቻ ለማስረዳት 2 ሳምንት ይናህል ያቆያል አልኩት። አሁንም ምንም የወረደ በነገራችን ላይ አቶ ሽፋ አሁን በመልካም አስተዳደር እንዲታይሎት ነው እንጂ የሚደረገው ባለመብት የሚያደርገውት የህግ አሰራሩ ተቀይሯል፣ ቀርቷል እኮ አውቀዋል አይደል? እሱ ልክ ነው። ስለዚህ እነዚህ ሰዎች በመልካም አስተዳደር ሊያዩት ነው የሚችሉት። እንዴት ነው አያችሁላቸው ወይ የሚለውን ባቀርብሎት ይሻላል እንጂ ባለመብት ነኝ የሚል ጥያቄ አንስተው ምላሽ መጠበቅ አይጠበቅበትም። ግን በወቅቱ ማለቅ የሚችል ነገር በወቅቱ እንዳያልቅማ እናንተን ያከራዩአችሁ ተከራይ የውል ዘመን አልተጠናቀቀም። እሳቸው እየሄዱ ነበር የሚከራዩት። ሌሎቹ ግን አከራዮቻቸው ውል አቁመው ነበረ። አሰራሩን ስለማውቀው ነው ይሄን እያልኩ ያለው። ስለዚህ የወረዳው ሳይሆን ችግሩ እናንተን እዛ ቤት ውስጥ ያኖሩት ግለሰብ በየዓመቱ እየሄዱ ይዋዋላሉ እንጂ እናንተ እንድትዋዋሉ ድል አላመቻችሁም ወይም ደግሞ ውል አላቋረጡም ነበረ። ወረዳው የሚያውቀው እሳቸውን እንጂ እናንተን አይደለም አይደል? በነገራችን ላይ የእርሶ ቤት ነው ግን እርሶ ነው የሚኖሩት? የቤቱ ባለቤት እርሶ ኖት? በአሁኑ ሰዓት እኛ ነን ያለን። እኛ ሳይሆን የቤቱ አባወራ እርሶ ኖት? አይ ፋዘር አለ እና አልማስረዳት ስለማይችል ነው። እኔ ልጅ ነኝ። መልካም እሺ፣ እኔ ልጅ ነኝ። ይህን ጥያቄ የሚያቀርቡት ወላጅ አባቶ ነበሩ። ሆኖም ግን እርሶ ከገጠሙት የጤና መታወክ ጋር ተያይዞ ወረዳው በመልካም አስተዳደር ደግሞ ሊያዩ የሚችለው አንደኛ እርሶን ነው። እርሶ ባቀረቡት ልክ ነውና በእርግጠኝነት ምላሽ እንደሚያገኙ ተስፋ አድርጋለሁ። ግን አያችሁላቸው ወይ የሚለውን ላቀርብሎት። እሺ፣ አይዞት አቶ ሽፋ አይዞት። የተከበራችሁና የተወደዳችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማሰጠት በልደታ ክፍለ ከተማ የቤቶች አስተዳደር ጽሕፈት ቤት የቤት አስተዳደርና የገቢ ክትትል ቡድን አስተባባሪ ወደሆኑት እንዲሁም ጉዳዩን ያውቁታል ወደ ተባሉት አቶ ሲሳይ ገነነ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ሲሳይ፣ እንደምን አደሩ? እግዚአብሔር ይመስገን። አቶ ሲሳይ ቀደም ሲል የቀረበውን የአድማጫችንን ጥያቄ ሰምተዋል አይደል? አዎ ሰምቻለሁ። እሺ፣ ምን እንደተፈጠረና ምን እንደነበረ ቢነግሩን። የቀረበው ቅሬታ ኖርማሊ ያው በተቋማችን በኩልም
ሌት ቢሆንም ያው መጥቶ ጉዳዩን ለእኛም አሳውቆናል። ግን ያው አሳወቁ ማለትም ረጅም ጊዜ ጥያቄ ጠይቄ አልተስተናገድኩም የሚል ነው። እሳቸው ጥያቄው መጥቶ ባቀረቡ ሰዓት ኖርማሊ የረጅም ጊዜ ጉዳይ በተዘጋበት ሰዓት ነው የመጡት። በነገራችን ላይ ግን ከዛ በፊት ወረዳ ላይ አቅርቤ ወረዳው አላስተናገደኝም፣ ሊያስተናግደኝ ፈቃደኛ አይደለም ብሎ ጥያቄ ሲያቀርብ እስኪ ምንድን ነው ያለ መረጃ ለምንድን ነው ያላስተናገደህ ብለን መረጃውን በጥልቀት ስናይ ቤቱ እስከ 2014 መጨረሻ ድረስ ሰውየው ህጋዊ ተከራይ ነው፣ ውል አድሷል፣ የቤት ኪራይ ከፍሏል በስሙ ማለት ነው። የቤቱ ባለቤት ማለት ነው። እኛ እስከዛ ድረስ የሚታወቀው በሱ ነው። ስለዚህ እስከ 2014 ውል ካደሰ ሰርኩላሩም ረጅም ጊዜ ብሎ የመጣው 2014 አካባቢ ላይ ነው። ስለዚህ ይሄ ሰውዬ ምኑ ነው ረጅም የቱ ነው 5 ዓመትና ከዛ በላይ ነው። በሰውየው ስም በህጋዊ ተከራይ ስም 5 ዓመትና ከዛ በላይ ህጋዊ ተከራይ ቤት ውስጥ ሳይኖር በሱ ስም እየከፈለ የኖረ ነው ያኛው የሚለው ሰርኩላሩ ማለት ነው። ስለዚህ እኛ የምናውቀው ሰውየው ህጋዊ ውል አለው፣ የታደሰ ውል አለው። ስለዚህ የረጅም ዓመት መስፈርቱን አያሟላም ይሄ ብለን በወቅቱ ተግባብተናል ከራሱ ከሰውየው ጋር። በዚህ ምክንያት ነው ያልተስተናገደው በሚል ተነጋግረናል። ከዛ ወዲህ ግን የራሱ ጥያቄዎች የሚያቀርባቸው ጥያቄዎች አሉ። እሱን ደግሞ ባለው አሰራርና መመሪያ መሰረት ማንኛውም ዜጋ የቤት ጥያቄ በሚያቀርበው ችግረኛ ታማሚ የሚል ሀሳቦች አንስቷል። ባይዜ በዛውም ያንኑም ከግንዛቤ ማስገባት እስካሁን ወረዳው ከቤቱ አላስወጣውም። ኖርማሊ የሚታይበት አግባብ ካለ እናያለን በሚል ማለት ነው። ብዙ ወረፋ ይዘው በደሃዳ ተመልምለው በችግረኝነት ወረፋ ይዘው ያሉ ሰዎች አሉ። በተጨማሪም ደግሞ እንደዚህ አይነት ሰዎች የሚታዩበት እድል ካለ እዛው ወረዳ ላይ ባለው አሰራርና መመሪያ መሰረት የሚታዩ በመሆኑ ለእዛው ወረዳ ላይ ጥያቄ ዳግረብና እዛው ተከታተል በሚል መልሰናል ማለት ነው። ምክንያቱም ከዛ ወደ ረጅም ጊዜዋም እስከ ሰኔ 30 ብቻ ነው ተፈጻሚ ተደርጋ እንድትቆም የተባለው ማለት ነው። ሊሚቴሽን ስላላት ከዛ በኋላ ግን በዚያ በሰርኩላር ስራ ላይ ያለዋለም ቆሟል። አሁንም እየሰራ ስላልሆነ ማለት ነው። ስለዚህ የመጀመሪያው በሰርኩላር በወረደው እሳቸውን ተጠቃሚ ሊያደርግ የሚችል አይደለም። ለአጭር ጊዜ ስለነበር እሱ ተቋርጧል። በመልካም አስተዳደር ግን እንዲታይላቸው ወረዳው አሰራር በሚፈቅደው መሰረት እንዳይላቸው ወደዛ መርተናል። እሱን መጠበቅ ነው እያሉኝ ያለው። በትክክል ይሄ ነው ያለው ነገር። መልካም። እስካሁን ግን አልወስጧቸውም፣ እንዲወጡም አልተደረገም። ኖርማሊ ያው ባለው ኮንቴክስት ያው ህገወጥ ናቸው። ምንም ጥርጥር ያለው ነገር አይደለም። በቤቱ ላይ ግን ያለው ችግራቸውን ታይቶ በችግረኛ ከሆነ የከፋ ችግር ካለባቸው የሚያሉን ነገርም ተረጋግጦ ወረዳው ነው ይህን የሚያረጋገጥ ስልጣን ያለው የወረዳው ማንዴት ነው። ወረዳው አይቶ በዛ መስፈርት ትሪት የሚያረጋቸው ይሆናል ማለት ነው። አቶ ሲሳይ ገነነ በልደታ ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት የቤት አስተዳደርና የገቢ ክትትል ቡድን አስተባባሪ፣ እጅግ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። ከልብ አመሰግናለሁ።